በቃ እኔ ውሻ ነሽ ብያን ነበር። ያው እኔ አብሮ እንደሚገናኙ ስለማውቅ እኮ ነው። አብሮ እንደሚገናኙ አብሮ እንደሚሆኑ ከጊዜ በኋላ ደግሞ እንደው ማን ይሙት እንዲህ ሰው እንደዚህ ባጣ ቆይ ይሆናል። እንደዚህ ባጣ ቆይ ይሆናል። እንደዚህ በቃ የሰውን ባል ጥበቃ እረ በኢየሱስ ቀደም እንደነ ያልኳችሁ አብርሃም ዞሮ ሄርሜላ ጋር ይሄዳል ብያችሁ አልነበረ? ዛሬ ሄርሜላ ጋር እንደቤን ነግሬያችሁ ነበር ጧት በሰራው ቪዲዮ። እንደውም ሁላችሁም አይሄድም ምናምን ብላችሁ ነበር። ግን ይሄ ሁላችሁ አያችሁ አይደለ? ሄርሜላ ተቀባይ ነች። ገብቷቻል። ባጣ ቆይ ነች። ውሻ ብያታለሁ። አሁን እኮ እንደው እሱ ከሄደ ከተቀበልሽ ውሻ ነው ምልሽ ብያን ነበረ። ይሄ ውሻ ብያታለሁ። የፈለጋችሁትን በሉኝ። እንግዲህ ቤተሰብ በጣም ነው የሚያሳፍረው እውነት። አብርሃም ራሱ ምን አይነት ይሁነ ገንገበት ጭንቅላት ነው ያለ። በእናት ትንሽ ከሷ ጋር ስትቀያየም ትንሽ ነገር ሲፈጠር ሩጣ እሷ ጋር የሚያስገድግ ነገር ምንድነው? ቆይ እኔ እኮ በጣም እየገረመኝ ነው ያለው ያንተ ነገር ምንድነው? እንደ በግ የምትሆነው አንተ በግ ራስ እንኳንም አልታረቀች እንኳንም ቀረባት። እግዚአብሔር ነው ትንሽ አትጠብቅም እንዴ? እሷ እኮ ልትፈትንም ይሆናል እኮ። ይሄን ቪዲዮ በእናታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱልኝ። ይሄ ቪዲዮ በደንብ ላይክ ያስፈልጋል በእግዚአብሔር። እንዴ ምን አይነት በግ ነው? ቆይ አንተ ምንድነው ችግር? ከሴት ጋር ያለክ ችግር ምንድነው? አብርሃም ያለ ሴት መኖር አይችልም? ሃይ ይችላል። ሃይ ይችላል። አይችልም። ሴት ይወዳል። ሴተኛ ነው እንዴ? ምን አይነት ጉር ነህ በእናትህ? ምን አይነት ሰው ነህ? በቃ እኔ ምን ብዬ አንተን እንደው ትንሽ አትጠብቅም? አንድ 2-3 ቀን እንኳን ሩታ ምን ትለኛለች ሐሳቧ ልትቀይር ትችላለች ብለህ እንኳን አትጠብቅም? ምንም በቃ የሆነ ስሜትም የለም። ጠቅቃ ሩታ እሷ ቤት ነው የምትሄደው። ምንድነው ያስነካችህ? ምንድነው ያበላችህ? እቺ ልጅ ሸፋዳ ይፈላባት እንዴ? እኔ ራሱ እቺ የሆነ ሴት እንደ አንቺ እንደ በምን ቋንቋ ነው ግን ላንቺ የምናገረው? በምን ቋንቋ ላስረዳሽ? በምን ቋንቋ ምን አይነት ሴት እንደሆንሽ እንደው በነገርኩሽ እኔ በጣም የምትገርሚ ሴት ነሽ። ምን አይነት ባጣ ቆይነሽ በእናትሽ? ምን አይነት ባጣ ቆይነሽ አንቺማ። እኔ እግዚአብሔርን ነው የምላችሁ ቤተሰብ። እኔ እቺ ልጅ አብርሃምን አፍቅረው አይደለም። ገብቷችኋል? ያው አብርሃም አሁን ታዋቂ ሰው ነው፣ ተወዳጅነትን ያተረፈ ልጅ ነው። በአሁኑ ሰዓት ማንም ሰው ከአብርሃም ጋር ቪዲዮ መስራትም ሆነ አብርሃምን ማንኛውም ሴት ትጠጓለች። ለምን? አንደኛ በአሁኑ ሰዓት ዝነኛ ነው። ማንም ሰው ዝነኛ ሰው ይፈልገዋል። ሁለተኛ ነገር ደግሞ ብር አለው። ሶስተኛ ነገር ደግሞ መኪና አለው። የኛ ሀገር ሴቶች መኪና ላይ እኔ እንጃ አላቅም። ብቻ መኪና ላይ ምን አይነት 4 ጎማ ላይ ምን እንደተደረገበት አላቅም። 4 ጎማ ካለው በቃ ይሄ ሰው አይፋቱትም። ስለዚህ አብርሃምን ብዙ ሴቶች ይፈልጉታል። ሩታ ሄርሜላ ብቻ ሳትሆን ብዙ ሴቶች ይፈልጋል። ግን የሄርሜላ ደግሞ አይን አወጣ። የሄርሜላ ውሻነት በዛ። አሁን እኮ አንዳንዶች እኮ አታፍሩም እኮ እንዴት ላላችሁ? በቃ ምንድነው ሩታ አልፈልግም ብለዋለች አይደለ? ሩታ ተተዋለች አይደለ? ምንድነው? ሩታ እኮ አልተወቹም እኮ። ሩታ እኮ እሷ እኮ ፈተና እኮ ነበር ያስቀመጠችለት። 2 ቀን 3 ቀን እኮ ልታይ እኮ ነው። ይሄዳል አይሄድም ነው። ይሄ ልጅ ከኔ ጋር ነው ከኔ ጋር አይደለም ነው። ልቡ ከኔ ጋር ነው ከኔ ጋር አይደለም ነው። ሄርሜላ ጋር ይሄዳል ወይ አይሄድም ነው ሐሳቧ። እሷ የምታስበው ሐሳቧ ይሄ ነው እንዴ? አንዳንድ ኮሜንቶች በእናታችሁ ተጣልተዋል ተለያይተዋል ምናምን በላችሁ የምታወሩት ነገር እኔ የእናንተ ምንም ማይጥመኝ ንግግር ቢኖር ኑሮ አንዳንድ ኮሜንታተሮች ደምታፈዱ ኮሜንታተሮች አላችሁ። በቃ እሷ እኮ ተዋለች፣ በቃ እሷ እኮ ምንድነው ምናምን የምትሉት ነገር አለ። ምንም አልተወቹም እኮ። ሰው እኮ አንዳንዴ እኮ ፈተና ይቀርብበታል አይደል? ፈተናውን እኮ ማለፍ ማይችል እኮ ጀዝባ እኮ ነው አብርሃም ማለት። ፈተናውን ማለፍ የማይችል ጀዝባ ማለት እኮ ነው አብርሃም። እግዚአብሔርን ነው የምላችሁ። አውቆ አስመሳይ ነው በእናት ሰው ይወላችሁ። አንዳንድ ሰዎች መኪና ገዛላት፣ ቤት ገዛላት። ቤት መኪና ፍቅር አይሆንም። እሺ ቤት መኪና ፍቅር አይሆንም። ቤት በመኪና እንትን የለም። ገብቷችኋል? በቃ እሷ ልትፈትኖ ነበረ። ፈተናውን ወደቀ አብርሃም። ይሄ ጀዝባ ፈተናውን ወደቀ። በቃ ምን ይደረግ? ፈተናውን ወደቀ እሱ። እሷ ግን ፈተና ነበር የሰጠችው። ልክስክስ ሲል ከሰከስ እንደው እኔ ምን ይሻለኛል? እንደው አብርሃምን 7 ነው የሚባለው ጸበል ማስጠመቅ። በቃ እግዚአብሔርን ነው የምላችሁ። ጸበል አስጠምቆ ይሄ ልጅ የሆነ ነገር ማድረግ ነው እንጂ እንደው ከሄርሜላ ጋር የሚለየው ነገር ምንም። እኔ ነግራቸዋለሁ። ጧት በሰራሁት ቪዲዮ እኮ በደንብ አድርጌ አስረድቻቸዋለሁ። በቃ እኔ ውሻ ነሽ ብያን ነበር። ያው እኔ አብሮ እንደሚገናኙ ስለማውቅ እኮ ነው። አብሮ እንደሚገናኙ አብሮ እንደሚሆኑ ከጊዜ በኋላ ደግሞ አብሮ መኖር ይጀምራሉ።
እኔ በጣም ነው የገረመኝ እግዚአብሔር ዛሬ እኔ አላመንኩም። በቃ በጣም የሚያሳፍር ነገር ነው ያየሁት። ማርያምን አብርሽን በእንደዚህ አይነት ጉዳይ በቃ አልጠብቆም ነበር። ማርያም ትንሽ ጠብቃል። በቃ ተረጋግቶ ብቻውን ይሆናል። በቃ ትንሽ አይቷም ብላ እሷም አዝና አብራው መኖር ትጀምራለች ብዬ ነበር ያሰብኩት። ግን አልሆነም ቤተሰብ አልሆነም። ያሰብኩት አልተሳካም። ማርያምን በቃ ትንሽ ብቻውን ስታየው ሲያሳዝናት ምናምን አብራው መኖር እኔ ብዙ ነገር ነበር ያሰብኩት ከአብርሃም ማለት ነው። ግን ያልጠበቅኩት ነገር ነው የተፈጠረው። ሩጦ እሷ ጋር በመሄዱ በጣም ነው ያዘንኩት። እቺ ልክስክስ መቀበሏ በጣም ያናዳል። እሷ አስለን አብርሽና ሩታ ወይኔ ግን ምን አይነት ዘመን ነው የምንኖርበት? ቤተሰብ እንዴት ነው ግን ባልና ሚስት እንዲጣሉና እንዲለያዩና ከሷ ጋር እንዲሆን የማድረጉ ዘመቻ ራሱ በጣም አሳፍርም ቤተሰብ ምን አይነት አይን አውጣነት ነው በእውነት። እኔ በጣም ነው አንጀቴ ቅጥል ድብን ያልኩት እውነት በቃ በጣም ነው የተናደድኩት። ያልጠበቅኩት ነገር ነው የሆነው። በቃ እውነት እኔ አብርሃም በቃ ኩስስ ብሎ በቃ የሚያሳዝን ሆኖ እንደ ሩታ ጋር ይገናኛል ብዬ ነበር ያሰብኩት። ግን በቃ ምንም ያሰብኩት ሐሳብ ሁሉ አልተሳካልኝም። ቤተሰብ በጣም ነው ያዘንኩት እውነት። ኦዲየንሶቼ በጣም በማርያም እናንተ ማዝናችሁ አላቃለሁ። በጣም በቃ እኔ ልብ የሚሰብር ነገር ነው ያየነው። ብቻ እግዚአብሔር ሰላሙን ያምጣ ነው ምለው። በጣም ነው ያዘንኩት። በጣም ነው የተሰማኝ ቤተሰቦቼ እውነት ሩታዬ አይገባትም ነበረ ቢያቅ ኑሮ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው።